ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን ነው የተለያዩ መረጃዎችን ይዘንላችሁ ቀርበናል። እኔ ቅድስት ደጀኔ አብሬያችሁ ከመላው ስቱዲዮ ባለሙያዎች ጋር የጋራ ቆይታ አደርጋለሁ። የሀገር ውስጥ መረጃም ደግሞ እናስቀድማለን። በጋምቤላ ክልል ህጻናትን መጠጥ ቤት እንዲገቡ ማድረግ 5000 ብር ያስቀጣል ተባለም። ለአቅመ አዳም ያልደረሱና እድሜያቸው ከ18 ዓመት በታች የሆኑ ህጻናት ወደ መጠጥ ቤቶች እንዳይገቡ ለመጠጥ ቤት ባለቤቶች ጥብቅ መመሪያ መሰጠቱን በጋምቤላ ክልል አኟ ብሔረሰብ ዞን የአበቦ ወረዳ ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ ወይዘሮ አዊሊ ኡጁሉ ከብስራት ራዲዮ ጋር ባደረጉት ቆይታ እንደተናገሩት መመሪያውን ተላልፎ በሚገኙ የመጠጥ ቤት ባለቤቶች ላይ የ5000 ብር የገንዘብ ቅጣት ተላልፏል። በተጨማሪም ወላጆች ህጻናትን ጫትና የአልኮል መጠጦች ለመግዛት ወደ ተለያዩ የንግድ ቦታዎች እንዳይልኩ ጥብቅ መመሪያ መተላለፉን ኃላፊዋ ጨምረው ለጣቢያችን ገልጸዋል። ህጻናት ለጤናቸው ሲባል የትኛውንም አይነት የአልኮል መጠጥ ሙሉ ለሙሉ ማስወገድ እንዳለባቸውም ተነግሯል። አልኮል የሚጠጣ ሰው ጤና አደጋ ላይ የሚወድቀው ከእያንዳንዱ መጠጥ የመጀመሪያ ጠብታ ጀምሮ መሆኑን መረጃዎች ያሳያሉ። የአልኮል መጠጥ የጉበት ካንሰርን ጨምሮ ጉበት ላይ የሚደርሱ ጉዳቶች፣ የልብና የደም ስር ችግሮች፣ የደም ግፊት፣ የልብ ህመም እንዲሁም የካንሰር ተጋላጭነትን እንደሚጨምርም ጥናቶች ይጠቁማሉ። ዘገባው የመባ ወርቅነህ ነው። የጦር መሳሪያም በዘንቢል ደብቀው በህገወጥ መንገድ ሲያዘዋውሩ የተገኙ 3 ግለሰቦች በገንዘብና በእስራት ተቀጡ። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ አስተዳደር የጦር መሳሪያን በህገወጥ መንገድ ሲያዘዋውሩ የነበሩ 3 ግለሰቦች በእስራት መቀጣታቸው ተገልጿል። የሰሜን ሸዋ ዞን አቃቤ ህግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ የስራ ሂደት አስተባባሪ አቶ አብዮት አስፋው ለብስራት ራዲዮ እንደተናገሩት አንደኛ ተከሳሽ ሀብታሙ ክፍሉ፣ ሁለተኛ ተከሳሽ ሸጋው ባህሩና ሶስተኛ ተከሳሽ ስለሽ ብርሃን የተባሉ ናቸው። ግለሰቦቹ መጋቢት 29 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በፍቼ ከተማ ቡርቃ ጃሌ ቀበሌ ሀሪሮ በተባለ አካባቢ የወንጀል ድርጊቱን ፈጽመዋል። 70 የብሬን 318 የክላሽ ጥይት በዘንቢል ውስጥ ደብቀው ለሶስተኛው ተከሳሽ ስለሺ ብርሃን በማሳለፍ ሲንቀሳቀሱ በተገኘ መረጃም ግለሰቦቹ በቁጥጥር ስር ውለዋል። በሶስቱም ተከሳሾች ላይ ፖሊስ አስፈላጊውን የምርመራ መዝገብ በተገቢው ማስረጃ በማጠናከርም ለአቃቤ ህግ አስተላልፏል። አቃቤ ህግም የህገወጥ የጦር መሳሪያ ዝውውርን ለመቆጣጠርና ለማስተዳደር የወጣውን አዋጅ በመጥቀስ ክስ የመሰረተ መሆኑን አቶ አብዮት አስፋው ጨምረው ገልጸዋል። ክሱን የተመለከተው የዞኑ ከፍተኛ ፍርድ ቤት ሰኔ 18 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው ተከሳሾች በ9 ዓመት እስራትና በ2000 ብር እንዲቀጡ ወስኖባቸዋል። ዘገባው የሰምሃር አለባቸው ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፍን። ደቡብ ኮሪያ ከዓለም ዋንጫ ከምድቧ ማለፍ ባለመቻሏ ጉዳዩ እንዲጣራ ፕሬዚደንቱ ትዕዛዝ መስጠታቸውን ተከትሎ አሰልጣኙ ስራቸውን ለቀቁ። ሆንግ ሚዮንግቦ ለዓለም ዋንጫ የጥሎ ማለፍ ድልድል ደቡብ ኮሪያ ማለፍ ባለመቻሏ ከብሔራዊ እግር ኳስ ቡድን ዋና አሰልጣኝነታቸው ለቀዋል። ቡድኑ ጥሩ 3ኛ ደረጃ ላይ ከሚገኙት ቡድኖች መካከልም አንዱ ሆኖ ለቀጣዩ ዙር ማለፍ ይችላል ተብሎም ተስፋ አድርጎ የነበረ ቢሆንም ሳይሳካ ቀርተዋል። ብሔራዊ ቡድኑ ከምድቡ ማለፍ እንኳን ሳይችል ቀድሞ በመውጣቱ በደቡብ ኮሪያ ውስጥ ሰፊ ትችቶችንም አስከትሏል። የሀገሪቱ ፕሬዚደንት ሊጄ ሚዮንግ የቡድኑን ተስፋ አስቆራጭ ምክንያቶች ላይ ምርመራም እንዲደረግ ጠይቀዋል። ሆንግ እሁድ ዕለት ደጋፊዎችን ይቅርታም የጠየቁ ሲሆን ኃላፊነቱም እንደ ዋና አሰልጣኝነት ሙሉ በሙሉ በኔ ላይ ነው ብለዋል። በፊፋ የወንዶች እግር ኳስ 32ኛ ደረጃ ላይ የምትገኘውና በኮከብ ተጫዋች ሶን ሄንግሚን የምትመራው ደቡብ ኮሪያ በዓለም ዋንጫ 2 ሽንፈትም ደርሶባታል። አንድ ጨዋታ ብቻ ያሸነፈችው ደቡብ ኮሪያ በዓለም 15ኛ ደረጃ ባላት ሜክሲኮና 60ኛ ደረጃ ላይ በምትገኘው ደቡብ አፍሪካን ተከትላም ከምድቧ 3ኛ ሆና አጠናቃለች። ቡድኑ ባለፈው ሐሙስ ከደቡብ አፍሪካ ጋር ባደረገው የመጨረሻ ጨዋታም 1-0 በሆነ ውጤት መሸነፉ ትችቱም እንዲጨምር አድርጓል። ደጋፊዎቹ ቡድኑን ላለፉት 2 ዓመታት ሲያሰለጥኑ የቆዩትን ሆንግን ይወቅሳሉ። ሰኞ ዕለት የብሔራዊ ቡድኑ ይፋዊ የደጋፊዎች ክለብ የሆነው ቀይ ሰይጣኖች እንዳስታወቀው ሆንግ በመላው ሕዝብ ፊት ተንበርክከው ከእግር ኳስ ዓለም ለዘለዓለም እንዲለቁም ጥሪ አቅርቧል። በእንግሊዝ ከ1 ሚሊዮን በላይ ህጻናት ለአእምሮ ጤና ሕክምና እንዲያገኙ ወደ ጤና ተቋም መላካቸው ተሰማ። በእንግሊዝ የአእምሮ ጤና አገልግሎት የሚላኩ ህጻናት ቁጥር በአመት በ10 በመቶ ጭማሪ በማሳየት ከ1 ሚሊዮን በላይ መድረሱን አንድ ዘገባ አመልክቷል። ከ2024 እስከ 2025 ያለው የቅርብ ጊዜ መረጃ እንደሚያሳየው በ2018ና 19 ከነበረው ጋር ሲነጻጸር ቁጥሩ በእጥፍ በሚጠጋ ጭማሪ አስመዝግቧል። ጭንቀት ከተጠቀሱት የአእምሮ ጤና እክሎች ውስጥ በብዛት የታየም ሲሆን የአእምሮ ጤና አገልግሎት እንዲያገኙ ከተላኩት የህጻናት ቁጥር 16 በመቶን ድርሻም ይይዛል። የኦቲዝም ተጠቂ እንደሆኑ
የሚሆኑ የተጠረጠሩ ኬዞች ቁጥርም በአንድ ዓመት ውስጥ በ50 በመቶ ጨምሮ ከ96,000 በላይም ደርሷል። እንደ ADHD እና ያለ ፈቃድ የሚያጋጥም የአካል እንቅስቃሴና ድምጽ ማውጣት ወይም ቶርቲስ ሲንድሮም ያሉ ሌሎች የነርቭና የአንጎል እድገት ችግሮችም በሩብ ያህል ጨምረዋል። የህፃናት ኮሚሽነር ዳሜ ሬቸል ዲሳውስ ከ2024 እስከ 2025 ያለውን ጊዜ በሚሸፍነው የህፃናትና ታዳጊዎች የአእምሮ ጤና አገልግሎት ዓመታዊ ሪፖርታቸው የቁጥሩ መጨመር የጤና አገልግሎት ለማግኘት የሚደረገውን ጥበቃ እንደሚያረዝመው አስጠንቅቀዋል። እንደ ሪፖርቱ ከሆነ ከሲሶ በላይ የሚሆኑት ህጻናት የህክምና አገልግሎት ለማግኘት እስካሁን እየተጠባበቁ ሲሆን ከ60,000 በላይ የሚሆኑት እርዳታ ለማግኘትም ከ2 ዓመት በላይ እየተጠባበቁ ነው። ይህ ቁጥር በቀደመው ዓመት ከነበረው በ44,000 ጨምሯል። ከ2024 እስከ 2025 ባለው ጊዜ ኦቲዝም ወይም የነርቭና የአንጎል እድገት ችግር እንዳለባቸው ከተጠረጠሩ 5 ህጻናት የህክምና አገልግሎት ማግኘት የቻሉት ከአንድ የሚያንሱት ብቻ እንደሆኑም ሪፖርቱ አመልክቷል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስላሉ። በያላችሁበት ሰላም ነው።